በቺካጎ ሰማይ ስር የተሰማው የአደጋ ጊዜ ሳይረን ድምፅ ዝም ብሎ ማስጠንቀቂያ አልነበረም። ይልቁንም የመጪው ጥፋት ቀድሞ የመጣ መርዶ ነበር። የቺካጎ ደቡባዊ ዳርቻዎችና መላው የመካከለኛው አሜሪካ ክልል ታይቶ በማይታወቅና እጅግ አስፈሪ በሆነ የተፈጥሮ ቁጣ ውስጥ ወድቀዋል። ሰማዩ በድንገት ጨልሞ የአየሩ ጠባይ ተቀይሮና የእሳት ቀለበት ተብሎ የሚጠራው አስገራሚ የአየር ንብረት ክስተት ሳቢያ የተቀሰቀሰው ቶርኔዶና የአውሎ ንፋስ ናዳ ቺካጎንና አካባቢዋን ወደ ፍርስራሽነት እየለወጣት ይገኛል። ይህ ለቀናት የቀጠለውና አሁንም እረፍት ያልሰጠው ከባድ ማዕበል ከ100,000 በላይ ሰዎችን በጨለማ ውስጥ ከመክተቱም በላይ የመኖሪያ ቤቶችን ጣራ እንደ ወረቀት በመቅደድ ግዙፍ ዛፎችን ከነስራቸው በመንቀልና የሰው ሕይወት በመቅጠፍ የቀጠናውን ደህንነት እርቃኑን አስቀርቶታል። በተለይም በቺካጎ ደቡባዊ ከተማ ዳርቻዎች ላይ የተከሰቱት ቢያንስ 3 ቶርኔዶዎች ያስከተሉት ውድመት ነዋሪዎች የዓለም ፍጻሜ እያሉ እንዲጠሩት አስገድዷቸዋል። በዊል ካውንቲ፣ ሞኒ እና ክሬት አካባቢዎች የተከሰተው EF1 የተባለው ቶርኔዶ ተፈጥሮ ምን ያህል ኃያል መሆኗን በተግባር አሳይቷል። በኩክ ካውንቲ ደቡባዊ ክፍል በተለይም በኦክ ፎረስት እና ፍሎስሞር አካባቢ የታየው ውድመት ደግሞ ከEF1 በላይ የሆነ እጅግ የከፋ ጥፋት እንደደረሰ ያመለክታል። በፍሎስሞር ጎዳናዎች ላይ የወደቁት ግዙፍና አንጋፋ ዛፎች፣ የተቆራረጡ የኤሌክትሪክ መስመሮችና የመኖሪያ ቤቶች ስብርባሪዎች የከተማዋን ውበት ወደ አስፈሪ ሲኦል ቀይረውታል። ነዋሪዋ ካትሪን ክሊን ካሲላስ በከፍተኛ ሐዘን እንደገለጸችው ቀደም ሲል በጥንታዊና ውብ ዛፎቿ የምትታወቀው ከተማ አሁን ላይ የዓለም ፍጻሜ በሚመስል ድባብ ተውጣለች። ገና ከ2 ሳምንታት በፊት በሌላ ቶርኔዶ ተመታ የነበረችው ይህችው ከተማ ዛሬ ደግሞ በከፋ ሁኔታ መመታቷ ነዋሪዎችን በከፍተኛ ስነ ልቦናዊ ቀውስ ውስጥ ዳርጓቸዋል። የጊልበርት ካሲላስ ቤተሰቦች እሳቱና ነፋሱ ቤታቸውን ሲደበድብ የነበረውን አስፈሪ ትዝታ ሲያጋሩ የነፋሱ ጩኸትና የቤት መናወጥ ከመጠን በላይ በመሆኑ ወደ ምድር ቤት ለመሸሸግ እንደተገደዱና ከመስኮት ውጪ ከ2 ጫማ በላይ ማየት የማይቻልበት የጥቁር ጭጋግ እንደነበረ ተናግረዋል። የሚቴዎሮሎጂ ባለሙያው ዴቪድ ዮማንስ እንደገለጹት ይህ አይነቱ ኃይለኛ ማዕበል በአንድ ባለሙያ የሥራ ዘመን አንዴ ብቻ ሊታይ የሚችል እጅግ ብርቅዬና አደገኛ ክስተት ነው። ነፋሱ በሰዓት እስከ 120 ማይል ማለትም 193 ኪሎ ሜትር የመድረስ አቅም የነበረው ሲሆን በተለይም በጋሪ ኢንዲያና 99 ማይል፣ በሹጋር ግሮቭ 97 ማይል እንዲሁም በሾርውድ እና በሞኬና አካባቢዎች ከ90 ማይል በላይ በሆነ ፍጥነት ነፍሷል። ይህ የአውሎ ነፋስ ኃይል መኪኖችን ከመንገድ ላይ የመግፋት፣ ሕንፃዎችን የማፍረስና የፖሊስ መኪናዎችን እንኳን ሳይቀር በቆሙበት ቢያንስ 1 ጫማ ያህል ማንቀሳቀስ አቅም ነበረው። በዌስትቪል ኢንዲያና የሚገኝ አንድ የፖሊስ መኮንን መኪናውን አቁሞ ያለ የቤቶች ጣራና የዛፍ ቅርንጫፎች በላዩ ላይ ሲበሩና መኪናውን በቆመበት ሲገፉት የታየው ክስተት የነፋሱን አሰቃቂ ኃይል የሚያሳይ ነው። ይህ ሁኔታ በቺካጎ ዋና ዋና የአየር ማረፊያዎች ላይም ከፍተኛ መስተጓጉልን ፈጥሯል። በኦሃሬና ሚድዌይ አየር ማረፊያዎች በረራዎች ለሰዓታት ተቋርጠው የነበረ ሲሆን በሺዎች የሚቆጠሩ መንገደኞችም በጭንቀት ውስጥ እንዲቆዩ ተደርገዋል። ይህ አውዳሚ ማዕበል በቺካጎ ብቻ ሳይወሰን ወደ ኢንዲያና፣ ኦሃዮና ሚቺጋንም ተስፋፍቷል። ክሊቭላንድ አቅራቢያ በሚገኝ አንድ እስር ቤት ውስጥ 16 እስረኞች ምግብ ተመግበው ወደ ክፍላቸው እየተመለሱ ባለበት ወቅት በመብረቅ ተመተው ወደ ሆስፒታል ተወስደዋል። የኤሌክትሪክ ኃይል መቆራረጥም በመላው ቀጠናው ተከስቷል። ከ600,000 በላይ ሰዎች በኢሊኖይና ኢንዲያና እንዲሁም 250,000 ሰዎች በኦሃዮ በጨለማ ውስጥ እንዲቆዩ ተገደዋል። በሮዝቪል ኦሃዮ አንድ ግለሰብ የጤና እክል አጋጥሞት እርዳታ ቢጠይቅም ጎርፉ መንገዱን ስለዘጋው የሕክምና ባለሙያዎች በወቅቱ ሊደርሱ ባለመቻላቸው ሕይወቱ ሊያልፍ ችሏል። ይህም ቶርኔዶ ከሚያደርሰው ቀጥተኛ ውድመት በተጨማሪ ጎርፍና የመሠረተ ልማት መቆራረጥ ምን ያህል የሰው ሕይወትን እየቀጠፈ መሆኑን ያሳያል። የቲንሊ ፓርክ ነዋሪው ኬሪ ሁሪጋን ቤቷ ጣራ አልባ ሆኖ ስታገኘውና ለ25 ዓመታት የገነባችው ኑሮ በአንዲት ጀንበር ሲፈርስ ስትመለከት የደረሰባት ድንጋጤ የብዙ አሜሪካውያን የዛሬው መራራ እውነታ ነው። ባለሙያዎች እንደሚሉት ይህ ክስተት ዴሬቾ ተብሎ የሚጠራውና ለረጅም ርቀት የሚጓዝ የቀጥታ መስመር ንፋስን የሚያስከትል አስፈሪ ክስተት ነው። ይህ ማዕበል ከኦሃዮ ተነስቶ እስከ ኢንዲያና ድረስ በመቶዎች የሚቆጠሩ ማይሎችን ተጉዟል። ውድመቱም ልክ እንደ ቶርኔዶ ወይንም እንደ ሃሪኬን እጅግ አጥፊ ነው። በአሁኑ ወቅት የደረሰው የኢኮኖሚ ኪሳራ ከ4 እስከ 6 ቢሊዮን ዶላር እንደሚደርስም ይገመታል። ይህም ቁጥር ማዕበሉ በቀጠለ ቁጥር ሊጨምር እንደሚችል ተሰግቷል። በኢሊኖይ ሰሜናዊ ክፍል የነፋሱ ፍጥነት 130 ማይል መድረሱ መመዝገቡ ደግሞ ሁኔታው ምን ያህል አደገኛ ደረጃ ላይ መድረሱን ያሳያል። አሽከርካሪዎች መከላከያ ፍለጋ ከድልድይ ስር ሲጠለሉ ቢታዩም ይህ እርምጃ ነፋሱ በድልድይ ስር ሲያልፍ ይበልጥ ስለሚጠነክርና ለሞት ስለሚያጋልጥ ትልቅ ስህተት እንደነበረ ባለሙያዎች አስጠንቅቀዋል።
በጣም አስገራሚውና ትኩረት ሊሰጠው የሚገባው ጉዳይ ደግሞ በ2026 ዓ.ም ቶርኔዶ አሊ በመባል የሚታወቀውና ቶርኔዶ በብዛት የሚከሰትበት ቀጠና ከደቡባዊ አካባቢ ወደ መካከለኛው አሜሪካና ወደ ታላላቅ ሐይቆች አካባቢ መሸጋገሩ ነው። ቀደም ሲል ቴክሳስ፣ ኦክላሃማና ካንሳስ የነበረው ይህ የጥፋት ቀጠና አሁን ላይ ወደ ሚሲሲፒ፣ አላባማ፣ ቴነሲ፣ ኬንታኪና በተለይም ወደ ኢሊኖይና ኢንዲያና ፊቱን አዙሯል። ከ1985 ወዲህ የተደረጉ ጥናቶች እንደሚያሳዩት በባህላዊው ቶርኔዶ ቀጠና ውስጥ የቶርኔዶ ክስተት በ40 በመቶ ሲቀንስ በኦሃዮ ቫሊና በሚሲሲፒ አካባቢ ደግሞ በ25 በመቶ ጨምሯል። ይህ የአየር ንብረት ለውጥ ያስከተለው የጂኦግራፊያዊ ለውጥ በሚሊዮን የሚቆጠሩ አሜሪካውያንን ለድንገተኛና አሰቃቂ አደጋዎች ተጋላጭ አድርጓቸዋል። ቺካጎ አሁን የዚህ አዲሱ ቶርኔዶ ቀጠና እምብርት ሆናለች። በቺካጎ ሰማይ ስር የተሰማውና ለሰዓታት ያላቆመው የአደጋ ጊዜ ሳይረን ድምፅ ዝም ብሎ የተወለደ ማስጠንቀቂያ አልነበረም፣ የተለመደ ማስጠንቀቂያ አልነበረም። ይልቁንም ቀጠናው ታይቶ በማይታወቅ የተፈጥሮ ቁጣ ውስጥ መውደቁን የሚያበስር የጥፋት መርዶ ነበር። የቺካጎ ደቡባዊ ከተማ ዳርቻዎችና መላው የመካከለኛው አሜሪካ ክልል በሆኑት በአሁኑ ወቅት የእሳት ቀለበት ተብሎ በሚጠራው እጅግ አስፈሪ የአየር ንብረት ክስተት ሳቢያ ወደ ፍርስራሽነት እየተለወጡ ይገኛሉ። ይህ ክስተት ያስከተለው መጠነ ሰፊ ቶርኔዶና የአውሎ ነፋስ ናዳ ቺካጎንና አካባቢዋን ወደ ለየለት የጦር አውድማነት የቀየረ ሲሆን የመኖሪያ ቤቶችን ጣራ እንደ ወረቀት በመቅደድ አንጋፋ ዛፎችን ከነስራቸው በመንቀል ግዙፍ የኤሌክትሪክ ተሸካሚ ምሰሶችን በማፈራረስ በሚሊዮን የሚቆጠሩ ዜጎችን ሕልውና አደጋ ላይ ጥሏል። በተለይም በቺካጎ ደቡባዊ ዳርቻዎች ላይ የተከሰቱት ቢያንስ 3 ቶርኔዶዎች ያስከተሉት ውድመት ነዋሪዎች ሁኔታውን ከቁጥጥር ውጪ የሆነ የዓለም ፍጻሜ ሲሉ እንዲገልጹት አስገድዷቸዋል። በዊል ካውንቲ፣ ሞኒና ክሬት አካባቢዎች የተከሰተው EF1 የተባለው ቶርኔዶ ተፈጥሮ ምን ያህል አውዳሚ መሆኗን በተግባር አሳይቷል። በኩክ ካውንቲ ደቡባዊ ክፍል በተለይም በኦክ ፎረስት እና በፍሎስሞር አካባቢ የታየው ውድመት ደግሞ ከEF1 በላይ የሆነ እጅግ የከፋ ጥፋት እንዳደረሰ ያመለክታል። በፍሎስሞር ጎዳናዎች ላይ የወደቁት ግዙፍ ዛፎች፣ የተቆራረጡ የኤሌክትሪክ መስመሮችና የመኖሪያ ቤቶች ስብርባሪዎች የከተማዋን ገጽታ ወደ አስፈሪ ሲኦልነት ቀይረውታል። ነዋሪዋ ካትሪን ክሊንስ ካሲላስ በከፍተኛ ሐዘን እንደገለጸችው ቀደም ሲል በጥንታዊና ውብ ዛፎቿ የምትታወቀው ከተማ አሁን ላይ የዓለም ፍጻሜ በሚመስል ድባብ ተውጣለች። ገና ከ2 ሳምንታት በፊት በሌላ ቶርኔዶ ተመታ የነበረችው ከተማዋ ዛሬ ደግሞ በከፋ ሁኔታ መመታቷ ነዋሪዎችን ለከፍተኛ ስነልቦናዊና ቁሳዊ ቀውሶች ውስጥ ዳርጓቸዋል። የጊልበርት ካሲላስ ቤተሰቦች የነፋስ ጩኸትንና የቤቱ መናወጥ ከመጠን በላይ በመሆኑ ወደ ምድር ቤት ለመሸሸግ እንደተገደዱና በመስኮት ውጪ ከ2 ጫማ በላይ ማየት እንደማይቻል የጥቁር ጭጋግ እንደነበረ መመለከታቸውን የጥፋቱን መጠን ያሳያል። የሜትሮሎጂ ባለሙያው ዴቪድ ዮማንስ እንደገለጸው ይህ አይነቱ ኃይለኛ ማዕበል በአንድ ባለሙያ የሥራ ዘመን በሕይወት ታሪክ አንዴ ብቻ ሊከሰት የሚችል እጅግ ብርቅዬ አደገኛ ክስተት ነው። ነፋሱ በሰዓት እስከ 120 ማይል የመድረስ አቅም የነበረው ሲሆን ይህም መኪኖችን ከመንገድ ላይ መግፋትና ሕንፃዎችን የማፍረስ አቅም እንደነበረውም ተገልጿል። በዌስትቪል ኢንዲያና የሚገኝ አንድ የፖሊስ መኮንን መኪናውን አቁሞ እያለ የቤቶች ጣራና የዛፍ ቅርንጫፎች በላዩ ላይ ሲበሩና መኪናውን በቆመበት ሲገፉት የታየው ክስተት የነፋሱን አሰቃቂ ኃይል የሚያሳይ ነው። ይህ ሁኔታ በቺካጎ ዋና ዋና የአየር ማረፊያዎች ላይም ከፍተኛ መስተጓጎልን ፈጥሯል። የኦሃሪና ሚድዌይ አየር ማረፊያዎች በረራዎችን በሰዓታት ተቋርጠው የነበረ ሲሆን በሺህ የሚቆጠሩ መንገደኞችም በጭንቀት ውስጥ እንዲቆዩ ተደርገዋል። ሆምውድ ፍሎስሞር ሁለተኛ ደረጃ ትምህርት ቤትም በደረሰው ውድመትና የኃይል መቆራረጥ ምክንያት በሩን ለመዝጋት ተገዷል። ይህ አውዳሚ ማዕበል በቺካጎ ብቻ ሳይወሰን ወደ ኢንዲያና፣ ኦሃዮ፣ ሚቺጋን፣ ቨርጂኒያ እና ዌስት ቨርጂኒያም ተስፋፍቷል። ኦሃዮ ግዛት ክሊቭላንድ አቅራቢያ በሚገኝ አንድ እስር ቤት ውስጥ የ16 እስረኞች ምግብ ተመግበው ወደ መኖሪያ ክፍላቸው እየተመለሱ ሳለ በመብረቅ ተመተው ወደ ሆስፒታል መወሰዳቸውም ተነግሯል። የኤሌክትሪክ ኃይል መቆራረጥም በመላው ቀጠናው ተከስቷል። ከ600 ሺህ በላይ ሰዎችም በኢሊኖይ እና ኢንዲያና እንዲሁም 250 ሺህ በላይ የሚሆኑ ሰዎች በኦሃዮ በጨለማ ውስጥ እንዲቆዩም ተገደዋል። በሮዝቪል ኦሃዮ አንድ ግለሰብ የጤና እክል አጋጥሞት እርዳታ ቢጠይቅም ጎርፉ መንገዱን ስለዘጋውና የኤሌክትሪክ መቆራረጦች በመኖራቸው የሕክምና ባለሙያዎች በወቅቱ ሊደርሱ ስላልቻሉ ሕይወቱ ሊያልፍ እንደቻለም ተገልጿል። ይህም ቶርኔዶ ከሚያደርሰው ቀጥተኛ ውድመት በተጨማሪ ጎርፍና የመሠረተ ልማት መቆራረጥ ምን ያህል የሰው ሕይወትን እየቀጠፈ መሆኑን ያሳያል። ዴተን ኦሃዮ በ1915 ተመዝግቦ የነበረውና የዝናብ መጠን ክብረ ወሰን በመስበር በታሪኳ ከፍተኛውን ዝናብ አስተናግዳለች። ባለሙያዎች እንደሚሉት ይህ ክስተት ዴሬቾ ተብሎ የሚጠራውና ለረጅም ርቀት የሚጓዝ የቀጥታ መስመር ነፋስን የሚያስከትል አስፈሪ ክስተት ነው።
ይህ ማዕበል ከኦሃዮ ተነስቶ እስከ ኢንዲያና ድረስ በመቶዎች የሚቆጠሩ ማይሎችን ተጉዟል። ውድመቱም ልክ እንደ ቶርኔዶ ወይንም እንደ ሃሪኬን እጅግ አጥፊ ነው። በአሁኑ ወቅት የደረሰው የኢኮኖሚ ኪሳራ ከ4 እስከ 6 ቢሊዮን ዶላር እንደሚደርስም ይገመታል። ይህም ቁጥር ማዕበሉ በቀጠለ ቁጥር ሊጨምር እንደሚችል ተሰግቷል። በኢሊኖይ ሰሜናዊ ክፍል የነፋሱ ፍጥነት 130 ማይል መድረሱ መመዝገቡ ደግሞ ሁኔታውን ምን ያህል አደገኛ ደረጃ ላይ መድረሱን ያሳያል። አሽከርካሪዎች መከላከያ ፍለጋ ከድልድይ ስር ቢጠለሉም ከአደጋው መዳን አልቻሉም። በጣም አስገራሚውና ትኩረት ሊሰጠው የሚገባው ጉዳይ ደግሞ በ2026 ዓ.ም ቶርኔዶ አሊ በመባል የሚታወቀውና ቶርኔዶ በብዛት የሚከሰትበት ቀጠና ከደቡባዊ አሜሪካ ወደ መካከለኛው አሜሪካና ወደ ታላላቅ ሐይቆች አካባቢ መሸጋገሩ ነው። ቀደም ሲል ቴክሳስ፣ ኦክላሃማና ካንሳስ የነበረው ይህ የጥፋት ቀጠና አሁን ወደ ሚሲሲፒ፣ አላባማ፣ ቴነሲ፣ ኬንታኪና በተለይም ወደ ኢሊኖይና ኢንዲያና ፊቱን አዙሯል። ከ1985 ወዲህ የተደረጉ ጥናቶች እንደሚያሳዩት በባህላዊው ቶርኔዶ ቀጠና ውስጥ የቶርኔዶ ክስተት 40 በመቶ ሲቀንስ በኦሃዮ ቫሊና በሚሲሲፒ አካባቢ ደግሞ 25 በመቶ መጨመሩ ተነግሯል። ይህ የአየር ንብረት ለውጥ ያስከተለው የጂኦግራፊ ለውጥ በሚሊዮን የሚቆጠሩ አሜሪካውያንን ለድንገተኛ ለአሰቃቂ አደጋ ተጋላጭም አድርጓቸዋል። ቺካጎ አሁን የዚህ አዲሱ የቶርኔዶ ቀጠና እምብርትም ሆናለች። በቺካጎ ብቻ ሳይሆን በሌሎችም ግዛቶች ማስጠንቀቂያዎች በከፍተኛ ሁኔታ ቀጥለዋል። ከቺካጎ እስከ ሚትስበርግ ያለው ሰፊ ቀጠና እስከ ሐሙስ ዕለት ድረስ እስከ 8 ኢንች የሚደርስ የዝናብ ናዳ ሊያስከትል እንደሚችል ተተንብዮአል። ይህም ማለት ድንገተኛ ጎርፍና የመሬት መንሸራተት ስጋት አሁንም እንደቀጠለ ነው። በኮለምበስ ኦሃዮ የመንገድ ላይ ክትትል ካሜራዎች ነፋሱ አንድን ተንቀሳቃሽ መኪና በቆመበት ሲገለብጥ የታየበት ምስል የአደጋውን አሰቃቂነት ዳግም ያረጋገጠ ነው። የሜትሮሎጂ ባለሙያው ማክስ ቬሎሲቲ እንደገለጹት ለ2026 ዓ.ም ቶርኔዶ አሊ ማለት ቃል በቃል ኢሊኖይ ናት ብለዋል። ይህ የአየር ንብረት ለውጥ ያስከተለው አዲስ እውነታ አሜሪካን በታሪኳ አይታው የማታውቀው የተፈጥሮ አደጋ ሰለባ አድርጓታል። ይህ አውዳሚ ማዕበል እስከ ቨርጂኒያ፣ ቴነሲና ካሮላይና የባህር ዳርቻ ግዛቶች ድረስ እንደሚዘልቅና አዳዲስ ቶርኔዶዎችን ሊያስከትል እንደሚችል ተሰግቷል። ነዋሪዎች ከባድ ዝናብ ቶርኔዶውን ሊደብቀው ስለሚችል ቶርኔዶውን ለማየት ወይንም ለመስማት ሳይጠብቁ አሁኑኑ መከላከያ እንዲፈልጉ ጥብቅ ማስጠንቀቂያ ተሰጥቷቸዋል። የቺካጎ ደቡባዊ ዳርቻዎች አሁንም በጨለማና በፍርስራሽ ውስጥ ሆነው ድጋፍ እየጠበቁ ባሉበት በዚህ ወቅት ተፈጥሮ በቀጣይ ምን ልታመጣ እንደምትችል መገመት አዳጋች ሆኗል። በሚሊዮን የሚቆጠሩ አሜሪካውያን በስጋት ትንፋሻቸውን ውጠው የሰማዩን መጥቆርና የነፋሱን ጩኸት እየተጠባበቁ ይገኛሉ። እውነታው ግን አንድ ነው። ተፈጥሮ በመካከለኛው አሜሪካ ላይ የከፈተችው ይህ ጦርነት የሰውን ልጅ አቅም የሚፈታተንና የወደፊት የደህንነት ስልታችንን ዳግም እንድንመረምር የሚያስገድድ የታሪክ ጠባሳ ጥሎ ማለፉ አይቀሬ ነው። ቺካጎ በታሪኳ አይታው የማታውቀውን ታላቅ ፈተና እየተጋፈጠች ትገኛለች። ውድመቱም ገና አላበቃም። በስፖካን ዋሽንግተንና በሌሎችም አካባቢዎች የሚቀጣጠለው ሰደድ እሳትና ተደራራቢ የተፈጥሮ አደጋዎች አሜሪካን በሁለት እሳት መካከል ከቷታል። በአንድ በኩል ቶርኔዶ ከተሞችን ሲያፈራርስ፣ በሌላ በኩል ደግሞ ድርቅና ከፍተኛ ሙቀት ሰደድ እሳቶችን እያቀጣጠሉ ይገኛሉ። ይህ የእሳት ቀለበት የአየር ጠባይ በቀጣይም እስከ ፔንሲልቬንያ፣ ቴኒሲና ካሮላይና ግዛቶች ድረስ እንደሚስፋፋና እስከ 8 ኢንች የሚደርስ የዝናብ ናዳ ሊያስከትል እንደሚችል ተተንብዮአል። ይህም ማለት ውድመቱ ገና አላበቃም፣ ይልቁንም ወደ ሌሎች ግዛቶች እየተሸጋገረ ነው። የቺካጎ ደቡባዊ ዳርቻዎች አሁንም በጨለማና በፍርስራሾች ውስጥ ሆነው ድጋፍ እየጠበቁ ባሉበት በዚህ ወቅት ተፈጥሮ በቀጣይ ምን ልታመጣ እንደምትችል መገመት አዳጋች ሆኗል። ነዋሪዎች ቤታቸውን ጥለው ሲሰደዱ፣ ተቋማትና ትምህርት ቤቶች ሲዘጉና የመሠረተ ልማት አውታሮች ሲወድሙ ቺካጎ በታሪኳ አይታው የማታውቀውን ታላቅ ፈተና እየተጋፈጠች ትገኛለች። እውነታው ግን አንድ ነው። ተፈጥሮ በቺካጎ ላይ የከፈተችው ይህ ጦርነት የሰውን ልጅ አቅም የሚፈታተንና የወደፊት ደህንነት ስልታችንን ዳግም እንድንመረምር የሚያስገድድ የታሪክ ጠባሳ ነው።